ፊልሙ በቻይና ውስጥ የምትገኘዋን አንዲት ገጠራማ ከተማን እያሳየን ይጀምራል። አንድ አባትም ሁለቱን ልጆቹን ማርሻል አርት እያስተማራቸው ይገኛል። ዩን የተባለችው ታላቋ እህት በፍላጎቷ እየሰራች ያለች አትመስልም። ይሁን እንጂ ታናሽ የነበረችው ሜይ በኃይል ተሞልታ ትሰራ ስለነበረ እያንዳንዱን እንቅስቃሴም በቶሎ ነበር የምትከተለው። ቢሆንም ግን አንድ ሰው ወደዛ በመጣበት ሰዓት ላይ ሁሉም ነገር ይቀየራል። አባትየውም እናታቸውን ሜይን ወደ ውስጥ እንድታስገባትና እንድትደብቃት ይነግራታል። ይህም ሊሆን የቻለው በዛን ጊዜ ላይ ከተማዋ ትልቅ ችግር ውስጥ ስለገባች ነበር። ይከተሉት በነበረው ፖሊሲ ምክንያትም አንድ ቤተሰብ አንድ ልጅን ብቻ እንዲወልድ ነበር በህግ የታዘዙት። ስለዚህም የሜይ መኖር በድብቅ እነሱ ጋር መቅረት አለበት ማለት ነው። እናትየውን በምትደብቃት ሰዓት ላይ ሜይ ግን ወጥታ ለመለማመድ እናቷን መለመን ትጀምራለች። እናም እዛ ውስጥ መደበቅም ሰልችቷት ነበረ። ቢሆንም እናቷ ግን እሷን ለማረጋጋት ስትል በወረቀት የሰራችውን መጫወቻ ትሰጣታለች። ሜይም ያንን ካገኘች በኋላ ማርፋም ትቀመጣለች። ከዛም ጊዜ ጀምሮም መታየት የሌለባት ሴት ልጅ ሆና ማድጋለች። ከዓመታት በኋላ ሜይ አሁን አድጋለች። አሁን ላይም በህገ ወጥ ይጓዙ ከነበሩ ስደተኞች መካከል አንድ ላይ ሆና ከእቃዎቹ ጋር ተቀምጣለች። ወደ መዳረሻ ቦታቸው ላይም ከደረሱ በኋላም ሜይና ሌሎቹ ሴቶች በሙሉ አንድ ቁጡ ሴት ወዳለችበት ክፍል ይወሰዳሉ። እሷም እዚህ ያመጣቻቸው ወደ ስራ ልታስገባቸው ነበረ። ወዲያውኑም በመጀመሪያ ከላይ የለበሱትን ልብስ እንዲያወልቁ ትነግራቸዋለች። ሜይም ያንን ከማድረግ ይልቅ ግን ስለ እህቷ መጠየቅ ትጀምራለች። ያቺም ሴት በሜይ መልስ በመናደድ ለሰዎቿ እንዲያባርሯት ትነግራቸዋለች። ነገር ግን በቀረባት ሰዓት ላይ ሜይ ትመታቸዋለች። ብዙ ኃይልም ሳትጠቀም ነበር የመታቻቸው። ከመንገዷም ሊያስቆሟት የሞከሩትን በሙሉ ባላሰቡት መልኩ ታሸንፋቸዋለች። ጋርዶቹንም ካሸነፈች በኋላም ወደ ሴቷ በመጠጋት ጥያቄዋን ታቀርባለች። ያቺም ሴት ልታወራ ፈቃደኛ ስላልነበረችም ሽማግሌው ሰውዬ ጋር ትቀርብና እሱንም ትጠይቀዋለች። ያም ሰው በመጨረሻም ፈርቶ ወደ ላይኛው ክፍል ይጠቁማታል። ሜይም ወደ ላይኛው ክፍል በምታመራበት ሰዓት ላይ ሌሎች ጠባቂዎችም ያገኟትና ከነሱ ጋርም ትፋለማለች። ይህንንም ያደረገችው አንድ ሲዲ ለሁለት በመቁረጥ ያንን እንደ መሳሪያ ተጠቅማ ነበረ። በመንገዱ የቀረቡትንም በዚህ መንገድ ታሸንፋቸዋለች። ወደ ላይኛው ክፍል ከደረሰች በኋላም እያንዳንዱን ክፍል መበርበር ትጀምራለች። አንደኛው ጋርድም ከኋላዋ በያዛት ሰዓት ላይ ያላትን ችሎታ በመጠቀም ታሸንፈዋለች። ከዚያም እዛው የነበረች አንዲት አሮጊት ሴት ትጠራትና አልፍሬዶ የተባለውን ስም ትነግራታለች። ያም ሰው የጣሊያን ሬስቶራንት ባለቤት እንደሆነ ነበር የነገረቻት። ይህንንም ከሰማች በኋላም ሜይ ከቦታው ሩጣ ታመልጣለች። የቀሩት ጋርዶችም እሷን መከተላቸውን ይቀጥላሉ። ኪችን ውስጥም በገባችበት ሰዓት ላይ በሁለቱም አቅጣጫ ይመጡባታል። ስለዚህም በኪችን ውስጥ ይገኙ የነበሩትን የተለያዩ እቃዎችን በመጠቀም ከነሱ ጋር መፋለሟን ትቀጥላለች። ከወደቁ በኋላ ራሱ እንዳይነሱ እየሞቀ የነበረውን ዘይት ትደፋባቸዋለች። ይህም ከቦታው ለማምለጥ ትልቅ የመጨረሻ እድልን የሚሰጣት ነበረ። ሜይም ከኪችኑ በር በወጣችበት ሰዓት ላይ በሬስቶራንት ውስጥ የነበሩት ሰዎች በሙሉ ይመለከቷታል። ያ ብቻ ሳይሆን የሬስቶራንቱ ባለቤት የነበረው ዋንግ ከዛ ስትወጣ ይመለከታታል። እሷም ልክ ከዛ እንደወጣች የት እንዳለች ትገነዘባለች። ምክንያቱም ያለችው በሮም ከተማ ውስጥ በሚገኝ የቻይና ሰፈር ውስጥ ነበረ። ዋንግም እሷ ከወጣች በኋላ በከባዱ የተጎዱትን ጥበቃዎቹን ሲመለከት በዚህ ይደነግጣል። ይበድ እንዳለ ሜይ በቦታው ላይ ይገኛል ብላ ያሰበችውን የአልፍሬዶን የጣሊያን ሬስቶራንትን ለማግኘት በእግሯ እየኳተነች ትገኛለች። ከትንሽ ፍለጋዎች በኋላም በመጨረሻ ታገኘዋለች። ሽማግሌው አስተናጋጅም እንድትቀመጥ በጋበዛት ሰዓት ላይ ሜይ በግድግዳው ላይ የነበሩ ብዙ ፎቶዎችን ትመለከታለች። በእያንዳንዱ ፎቶ ላይም የሚገኘውን ሰው ከተመለከተች በኋላ አልፍሬዶ ከነሱ ሰዎች መካከል አንዱ እንደሆነ ትገነዘባለች። በኪችን ውስጥ ማርሴሎ የተባለው ሼፍ ምግቦቹን በማዘጋጀት ስራ ተጠምዷል። አባቱ አልፍሬዶም በቦታው ላይ ስላልተገኘና የስራውን ሙሉ ጫናም እሱ ላይ በመተው በሱ ተናዶበት እየተነዛነዘ ይገኛል። ሜይም እዛ በደረሰችበት ሰዓት ላይ ስለ አልፍሬዶ ለመጠየቅ የቋንቋ ተርጓሚ አፕሊኬሽኑን ትጠቀማለች። በአባቱ ሁኔታ ተናዶ የነበረው ማርሴሎም በንዴት ነበር የሚመልስላት የነበረው። ነገር ግን እሷም ትግስቷን ጨርሳ ስለነበረ ጠረጴዛው ላይ ቆልፋ ከያዘችው በኋላ ስለ አልፍሬዶ ትጠይቋለች። እሱም ከአንዲት ቻይናዊ ሴት ጋር ከዛ እንዲሄድ ይነግራታል። እሷም ትተው ከዛ ከሄደች በኋላ ትዕይንቱ ሃኒባል የተባለውንና ከሁለቱ ቦዲጋርዶች ጋር በመሆን በአካባቢው የሚገኘውን ገንዘብ የሚሰበስበውን ሰው ያስመለክተናል። ወደ ሬስቶራንት ውስጥ በገባበት ሰዓት ላይም ያጎቱ ልጅ በነበረው ማርሴሎ ይስተናገዳል። እሱም ቅርብ ጊዜ መታ ስለነበረችው አንዲት ቻይናዊ ሴትና ጥቃትም እንዳደረሰችበትም ይናገራል። ፈልጋ የመጣችውም አልፍሬዶን እንደነበረም ከሰማም በኋላም ሃኒባል በዛ ይናደዳል። እሱ የሚቆጣጠረውን አካባቢም ማንም ሰው መጥቶ እንዲረብሽበት አይፈልግም ነበረ። በተለይ ደግሞ እና አልፍሬዶ የሱ ቤተሰቦች ናቸው። ስለዚህ ምንም ጊዜ ሳያባክን ወደ ቻይናዎቹ ሬስቶራንት ያመራል። ዋንግንም አንተ ከጀርባው አለ ብሎ ነበር የከሰሰው። ዋንግም ከዚህ ነገር ጋር ምንም አይነት ግንኙነት እንደሌለውና እሱም ተጠቂ እንደሆነ በሚናገርበት ሰዓት ላይ ሃኒባል
ሃኒባል ግን አላመነውም ነበር። ንጹህነቱን ማሳየት ከፈለገም ይቺን ሴት እንዲይዛትና እንዲያመጣት ይነግረዋል። አለበለዚያ ግን የሚደርስበት ነገር ከባድ እንደሆነ በመናገር ያስጠነቅቀዋል። ይህ በእንዲህ እንዳለ በነ ማርሴሎ ቤት ውስጥ የምትገኘው ሎሬና አልፍሬዶ እሷን በቻይናዊዋ ሴት ቀይሯት በመሄዱ ተናዳለች። በንዴት ቤት ውስጥ ይገኙ የነበሩትን የእሱን ዕቃዎች በሙሉ ማበለሻሸት ትጀምራለች። ይህ በእንዲህ እንዳለ በዛን ቀን ማታ ላይ ሃኒባል ማርሴሎን ስለዛች ሴት ማንነት ለመጠየቅ ሲል ወደዛ ቤት ያመራል። ቢሆንም ግን ማርሴሎ ሁኔታዎቹን ከማብራራቱ በፊት ሜይ ድንገት እዛው በሩ ጋር እንዳለች እንገነዘባለን። የሃኒባል ሰዎችም እሷ እንደተመለከቷት እሷን ማባረር ይጀምራሉ። እሷም እየተከተሏት መሆኑን ስታውቅ አውቃ ወደ አንድ ቦታ እየመራቻቸው ትሄዳለች። ይህም ቦታ ልብስ መሸጫ ቦታ ነበረ። አንደኛው ጋርድም ወደ ውስጥ ዘልቆ በገባበት ሰዓት ላይ ሜይ በእንጨቱ ትመታዋለች። ከዚያም የተለያዩ ምቶችንም ታደራርብበትና እንዲወድቅ ታደርገዋለች። ሌላኛው ጋርድም የሥራ አጋሩ ከባድ ህመም ውስጥ እንዳለ ከተገነዘበ በኋላ እሷን መፈለጉን ይቀጥላል። ቢሆንም ግን ድንገት ከኋላው መታ ትመታዋለች። ፍልሚያቸውን በቀጠለበት ሰዓት ላይ ይህ ጋርድ በፊት ከነበረው ጋርድ በላይ ጠንካራ መሆኑን እንገነዘባለን። ሜይም ወዲያውኑ በማሰብ በቦታው ላይ ሊሸጥ የተቀመጠውን አበባ በመጠቀም በሱ ፊቱን ትጎዳዋለች። ከዚያም ትንሽ ካታገላት በኋላም በመጨረሻ እሱንም ታሸንፈዋለች። ብዙም ሳይቆይ ሃኒባል ሁለቱ ጠባቂዎቹ በከባዱ እንደተጎዱ ይገነዘባል። በተመሳሳይ ጊዜ ደግሞ በሬስቶራንት ውስጥ የሚገኘውና ሊበላ እያሰበ የነበረው ማርሴሎ ድንገት በከባዱ ተጎድቶ የነበረ አንድ የዋንግ ሰው ወደዛ ሲመጣ ሲመለከት ይደነግጣል። ሲገለጥም ወደዚህ ሰው የመጣችው ሜይ ስትሆን ስለ እህቷና ስለ አልፍሬዶ የሚያውቀውን ነገር በሙሉ እንዲናገርም ነበር የጠየቀች። ለማርሴሎም ሌላ ምርጫ ሳትሰጠውም አብሯት እንዲሄድ ታደርገዋለች። ሰውየውም ወደ ጠቀሰላቸው ቦታም ከደረሱም በኋላም ቦታውን እያሳያቸው መቆፈር ይጀምራሉ። እስከ አስፈላጊው ጥልቀት ድረስም ከቆፈሩም በኋላም በመጨረሻም ማርሴሎ ያስደነገጠውን ነገር ያገኛል። በቦታውም ተቀብረው የነበሩት ዩንና አልፍሬዶ ነበሩ። ሜይም እህቷን በዛ ሁኔታ ውስጥ ስትመለከት ትደነግጣለች። በከባድ ሐዘን ውስጥ ተሞልታም ቢሆንም የእህቷን አካል ከዛ ይዛ ለመሄድ ትወስናለች። ማርሴሎም እንደዛው የአባቱን መሞት ከተመለከተ በኋላ በድንጋጤ ተሞልቶ ስለነበረ ምንም የምትለውን ነገር አይሰማትም ነበር። ብዙም ሳይቆይ ማርሴሎ ለሃኒባል በመደወል ስለ አልፍሬዶ መሞት ይነግረዋል። ሃኒባልም ያንን ከተመለከተ በኋላ ማርሴሎን ማጽናናት ይጀምራል። ይህ በእንዲህ እንዳለ ወደ ባህሩ ዳርቻ ላይ ያመራችው ሜይ እንደ ባህላቸው የእህቷን አካል ለማቃጠል ትወስናለች። ያንን ከማድረጓ በፊት ግን እናታቸው ትሰራላቸው የነበረውን ያንን መጫወቻ ወረቀትን ወደ እሳቱ ትልከዋለች። ይህም ለሷ ልክ እንደ መጨረሻ ስንብት ነበረ። ይህ በእንዲህ እንዳለ በሌሊቱ ላይ ማርሴሎና ሃኒባል ተባብረው የአልፍሬዶን አካል እዛው ቦታው ላይ ይቀብሩታል። ይህንንም ሐሳብ ያመጣው ሃኒባል ሲሆን የቤተሰቡን ሚስጥር ላለማውጣት በሚል ሐሳብ ነበረ። ከዚያም ከዚህ በፊት አልፍሬዶ ተከራይቶት ወደ ነበረው አፓርትመንትም ማርሴሎን ይዞት ይሄዳል። አልፍሬዶም ከዩን ጋር ይኖር የነበረውን በዚህ ቤት ሲሆን ሃኒባልም በተደጋጋሚ መልኩ አልፍሬዶ ዩንን እንዲተዋትና ወደ ቤተሰቦቹም እንዲመለስ ሲለምነው ነበር። ቢሆንም ግን አልፍሬዶ ለእሷ የነበረው ፍቅር አውሮት ስለነበረ ያንን ሐሳብ ሊሰማው አልቻለም ነበር። ሃኒባልም ይህንን ሚስጥር እያወቀ ቤተሰቦቹ እንዳይጎዱ ሲሉ ግን አልተናገረም ነበር። በቀጣዩ ቀንም በንዴት ተሞልቶ የነበረው ማርሴሎ የኪችኑን ቢላ በመያዝ ዋንግን ለመበቀል ሲል ወደ ቻይናዎቹ ሬስቶራንት ያመራል። ቢሆንም ግን በቀላሉ በጥበቃዎቹ ተይዞ ከበር ውጭ ይጣላል። ይህ በእንዲህ እንዳለ ሜይ በድብቅ ወደ ዋንግ ሬስቶራንት ውስጥ ገብታለች። በአንደኛው ክፍል ውስጥም ከገባች በኋላም ራሷን ከሌሎቹ ጋር ለማመሳሰል ትወስናለች። በዚህ መልኩም እንዳትታወቅ ነበር ሐሳቧ። ይህ በእንዲህ እንዳለ ዋንግ እዛ ለነበሩት ደንበኞቹ ልጁ በቅርቡ ስለሚያዘጋጀው ኮንሰርት ይነግራቸዋል። አንደኛው ደንበኛም በልጁ ማሾፍ በጀመረበት ሰዓት ላይ ዋንግ እዛው በተቀመጠበት ከባድ ጥቃት ያደርስበታል። እዛ ውስጥ ገብታ የነበረችው ሜይ ጥቃቷን ለማድረስ ተዘጋጅታ ወደዛ ታመራለች። ቢሆንም ግን ተመልክታት በጮኸችው ሴት ምክንያት እቅዷ ይስተጓጎላል። እናም ከዋንግ ሰዎች ጋር መፋለም ትጀምራለች። እንዳለመታደል ሆኖ ድንገት ትከሻዋን ትወጋለች። ያ ብቻ ሳይሆን ምቶቹ የሚበረቱባትና የማትቋቋመው ደረጃ ላይም ትደርሳለች። ደንበኞቹም ይህንን መመልከታቸው ጥሩ እንዳልሆነ የተገነዘበው ዋንግ ምታቸውን እንዲያቆሙ ይነግራቸዋል። እናም ድብደባቸውንም በውስጥ እንዲጨርሱ ነበር ሐሳቡ። ቢሆንም ግን ይዟት ሊሄዱ ባሉበት ሰዓት ላይ ሜይ በድጋሚ ጥቃቷን ትጀምራለች። ከዚያም የመጨረሻ እድሏን በመጠቀምም በመስኮቱ ዘላ ከሬስቶራንቱ ትወጣለች። እናም ከቦታውም ልታመልጥም ችላለች። የዋንግ ሰዎችም እሷን ለመፈለግ ሲሉ በየቦታው ይበታተናሉ።
ብዙም ሳይቆይ ከማርሴሎ ሼፍ ጓደኞች መካከል አንዱ በኪችኑ ዕቃ ማስቀመጫ ውስጥ እሷን ይመለከታታል። በቀጣይም ወደ ማርሴሎ ጋር ካመራም በኋላ ያለችበትን ሁኔታ እንዲመለከት ይጠራዋል። እሷን የሚከታተሏት ሰዎች እንዳሉ ከተገነዘበም በኋላ የሼፍ ለቤተሰቡ ደህንነት በመስጋት ማርሴሎ ሜይን እንዲወስዳት ይነግረዋል። ሌላ ምርጫ ስላልነበረው ማርሴሎን በሐሳቡ ይስማማል። ወደ አባቷ አፓርትመንትም ከወሰዳት በኋላ እሷን እዛ መንከባከቡን ይቀጥላል። እዛም ካስተኛት በኋላ የእሷንና የእህቷን የድሮ ፎቶን ያሳያታል። ትንሽ ቆይቶ ማርሴሎ ከሃኒባል ይደወልለታል። እሱም ወደ ጠቀሰለት ቦታም እንዲመጣም ካደረገው በኋላ ሃኒባልም ሜይ ከዚህ በፊት ተጠቅማበት የነበረውን የማርሴሎን መኪናን አግኝቶታል። እናም መኪናውም የዩን ደም ነካክቶት ስለነበረ የፖሊሶቹን ትኩረት ላለመሳብ ሲል መኪናውን ለማቃጠል ይወስናል። ይህ በእንዲህ እንዳለ ሃኒባል አንድ ያልተጠበቀ ነገርን ይነግረዋል። ይህም ለማርሴሎ እናት የሆነ ስሜት እንዳለው ነበረ። እናም እሷን እንዲያዝናናትም የእሱን ፈቃደኝነትም ይጠይቀዋል። በቀጣዩ ቀን ማርሴሎ ለሜይ መድኃኒቷን ይሰጣታል። ከዚያም ስለ ራሱም አንዳንድ ነገርም ይነግራታል። በዛን ቀማታ ላይ ሜይ ትንሽ እንቅስቃሴን ለማድረግ አቅምን አግኝታለች። ስለዚህም በመጨረሻ ማርሴሎ ከተማዋን እንድታየው ይዟት እንዲወጣ ትጠይቀዋለች። በሮም መንገዶች ላይ በሚዘዋወሩበት ሰዓት ላይ ሜይ የራሷ ፎቶ ያለበት የአፋልጉኝ ማስታወቂያ በየቦታው መለጠፉን ትመለከታለች። ከዚያ በአንድ የኮንሰርት ፎቶን በተመለከተችበት ሰዓት ላይ ስለዛም መጠየቅ ትጀምራለች። ማርሴሎም ያ የማጂዮ ኮንሰርት እንደሆነና የዋንግ ልጅም እንደሆነም ይነግራታል። ከዚያም ከተማውን መጎብኘታቸውን የሚቀጥሉና አንድ ላይም ሰላማዊ የሚባል ጊዜንም ማሳለፍ ይጀምራሉ። ከዚያም በአንዱ ቦታ ላይም ሜይ ስለ ድሮ ህይወቷን መናገር ትጀምራለች። ለ20 ዓመት ያክልም በቤቷ ውስጥ ተደብቃ እንደኖረችም ነበር የነገረችው። በመንግስት ህግ ምክንያትም መደበቅን ምርጫ አድርጋም ቆይታለች። ቤተሰቧም ይህንን እያደረጉ የነበሩት ከሚደርስባቸው ቅጣት እሷንም ራሳቸውንም ለመጠበቅ ሲሉ ነበረ። ምንም እንኳን ከቤት ባትወጣም ነገር ግን ታላቅ እህቷ ሁሌ እየመጣች ማታ ማታ ላይ ስለተመለከተቻቸው ነገሮች በሙሉ ትነግራት ነበረ። በዚህም ምክንያት ሜይ ብቻዋን እንደሆነች አይሰማትም ነበር። ካደጉም በኋላ ግን ታላቅ እህቷ አንድ ውሳኔን ትወስናለች። ይህም በህገወጥ መልኩ ወደ ጣሊያን መምጣት ነበረ። ይህንን ያደረገችው ሜይ ዩንን በመምሰል ከቤት የመውጣት ነፃነትን እንድታገኝ ስትል ነበር። ቢሆንም ግን ሜይ ከእሷ መለየት ስላልፈለገች በመጨረሻ እሷም ወደ ጣሊያን በህገወጥ መልኩ ልትመጣ ችላለች። ነገር ግን እህቷን ያገኘችው ባልጠበቀችው መልኩ ነበረ። ዩን መሞቷን ከተገነዘበች በኋላም ልቧም ተሰብሯል። ስለዚህም ከዚህ በኋላ ያላት አንድና አንድ እቅድ ለእህቷ ለመበቀል ብቻ ነበረ። በቀጣዩ ቀን ዋንግ ልጁ ወደሚያቀርበው ኮንሰርት ላይ ይገኛል። በተመሳሳይ ጊዜ ማርሴሎ ደግሞ ለሜይ ምግብ ይዞላት ይመጣል። ቢሆንም ግን ክፍሏን ሲከፍተው በቤት ውስጥ አልነበረችም። ሜይም ዋንግ ባላወቀው መልኩ ተከትለው እዛው ኮንሰርት ቦታ ላይ ልደርስ ትችላለች። ዋንግም ድንገት በተመለከታት ሰዓት ላይ መፍራት ይጀምራል። የልጁ ኮንሰርትንም ላለማበላሸት ሲልም ከቦታው ወዲያውኑ ለመራቅ ይወስናል። ሜይም በቀላሉ እንዲሄድ የምትፈቅድለት አይነት ሰው ስላልነበረች በሄደበት ቦታ በሙሉ ወዲያውኑ ትከተለዋለች። በመጨረሻም ወደ አንድ ወደ ተተወ መጋዘን ይደርሳሉ። በቦታው የሚገኘውንም ጭስ በመጠቀምም ዋንግ የመጨረሻ ጥቃቱን ያደርስባታል። ከዚያም ግን በመጨረሻ ፊት ለፊት ደግሞ ይካተማሉ። በዚህ ጊዜም እሱም ትልቅ የሚባል የማርሻል አርት ችሎታም እንዳለው እንገነዘባለን። ፍልሚያውን በሚቀጥልበት ሰዓት ላይ ዋንግ ቢላው በመጠቀም ሊያጠቃት ይወስናል። እሷም ልታስጠላው ብትሞክረም ወዲያውኑ ደግሞ ይዝባታል። ከዚያም ድጋሚ ሊወጋትም ይሞክራል። ሜይም ከላይ አብረው እንዲወድቁ ካደረገች በኋላም ድንጋዩን በመጠቀም ትመታዋለች። ከዚያም በቦታው ላይ የሚገኘውን ሰንሰለትን በመጠቀምም አንገቱ ላይ ትጠመጥምበታለች። ዋንግም ወድቆም ለመፋለም በደከመበት ሰዓት ላይ ሜይ እህቷን ለምን ሊገላት እንደቻለ ትጠይቀዋለች። ዋንግም እውነቱን መናገር ይጀምራል። ይህም እውነት አልፍሬዶ ዩንን ከልቡ ይወዳት እንደነበረ ነበረ። እሷም የዋንግ ስለነበረች ነፃነቷን እንድታገኝ ሬስቶራንቱን ሁላ አሳልፎ ለዋንግ ሊሰጠው አስቦ ነበረ። በዚህም ውሳኔያቸው ሊፈራረሙ ባሉበት ሰዓት ላይ ግን ድንገት ሃኒባል ወደዛ ቦታ ይመጣል። እሱም አባል የነበረበት የቤተሰቡ ንብረት እንዲህ በቀላሉ መሸጥ እንደማይችልም ይናገራል። አልፍሬዶም በዚህ ሊስማማ ባልቻለበት ሰዓት ላይ ሃኒባል እዛው ተኩሶ ይገለዋል። ከዚያም በኋላ ዋንግም ዩን ጥቅም የለሽ ሴት እንደሆነች ይገነዘብና እሷንም በቦታው ይገላታል። ሜይም ይህንን ከሰማች በኋላም በጣም ትናደዳለች። ሐዘን ውስጥ መግባቷንም ከተመለከተም በኋላም ዋንግ ይህንን እድል ተጠቅሞ እሷንም ሊገላት ይወስናል። ቢሆንም በዚህ ጊዜ ግን የሜይን እንዴት ጫፍ ደርሶ ነበረ። ከዚያም ራሱ በያዘውን ቢላም ዩንን በገደላት መልኩ ተመሳሳይ አገዳደልን ትገለዋለች። በቀጣዩ ቀንም ሜይ ወደ ማርሴሎ ጋር ታመራለች። እናም ስለተፈጠረው ነገር በሙሉ እውነቱን ትነግረዋለች። ማርሴሎም ለአባቱ ሞት ተጠያቂ ሃኒባል እንደሆነ በተገነዘበበት ሰዓት ላይ በንዴት ይሞላል። ሜይንም አደጋው ስላለመክተት ሲል ክፍሉ ውስጥ ቆልፎባት ከዛ ይሄዳል። ይህ በእንዲህ እንዳለ ሃኒባል ከማርሴሎ እናት ጋር
ለራት ተገናኝቷል። ማርሴሎም ወደ ቦታው ደርሶ ሁለቱም በተመለከታቸው ሰዓት ላይ ተረጋግቶ ለሃኒባል ጥሩ ምግብን ይሰራለታል። ከዚያም ፊት ለፊታቸው ሆኖ የሚቀመጥና ሃኒባልም ምቾት እንዳይሰማው ያደርገዋል። ሃኒባልም የማርሴሎን ሁኔታ ተመልክቶ ልክ ያልሆነ ነገር እንዳለ ከተገነዘበ በኋላ ከዛ ቦታ ለመሄድ ይወስናል። ከዚያም ማርሴሎም ከወንበሩ ላይ በመነሳት ተከትሎት ይወጣል። በተመሳሳይ ጊዜ ሜይ ስለ ማርሴሎ ሁኔታ መጨነቅ ትጀምራለች። በሩም ሊከፈት ስላልቻለም በመጨረሻ ከቤት ውስጥ በጣራው በኩል ለመውጣት ትወስናለች። ሜይም ወደ ሬስቶራንቱ በደረሰችበት ሰዓት ላይ የማርሴሎን እናት ብቻ ነበር በቦታው ላይ ልታገኝ ቻለችው። በተመሳሳይ ጊዜ ማርሴሎም ሃኒባል ላይ ይደርስበታል። ከዚያም እንዴት የራሱን ወንድም ሊገል እንደቻለም ይጠይቀዋል። ማብራሪያውን እንኳን ከሰማም በኋላም ቢሆን ማርሴሎ ያንን ሊቀበል አልቻለም። ሁሉም የጋንግስተር ህይወቱን ከተመለከቱ በኋላ በጣሉት ሰዓት ላይ እንዴት አልፍሬዶ ተቀብሎትም ሊያኖረው እንደቻለም ይነግረዋል። በጥፋተኝነት ስሜት የተሞላው ሃኒባልም በመጨረሻ ሽጉጡን ያወጣል። ማርሴሎ ላይም በደቀነበት ሰዓት ላይ ሜይና የማርሴሎ እናት በቦታው ላይ ይደርሳሉ። ሃኒባልም ምንም የሚያደርገው ነገር እንደሌለ በተገነዘበበት ሰዓት ላይ በመጨረሻ የማይመለስበትን ውሳኔ ይወስናል። ይህም ከተፈጠረም በኋላ ጊዜያት ያልፋሉ። ብዙ ነገሮችም ተቀያይረዋል። ሜይም ወደ ቻይና በመመለስ አባቷ ከድሮ ጊዜ ጀምሮ ሊያደርገው ይፈልግ የነበረውን ነገር ማድረግ ጀምራለች። ይህም የአካባቢውን ህፃናት ማርሻል አርት ማሰልጠን ነበረ። ማርሴሎም አሁን ባሏ የሆነ ሲሆን እሱም በቻይና ውስጥ አብሯት እየኖረም ይገኛል። አብረው መኖር የጀመሩ ሲሆን አሁን ላይም 2 ልጆችን ወልደዋል። ይህም በድሮ ህግ የማይቻል ነገር ቢሆንም በአሁኑ ግን ተስተካክሏል። ከነበሩበት መጥፎ ነገር ሁሉ በመውጣትም አሁን ሰላማዊ ህይወትን አግኝተው ደስተኛ ህይወትንም መምራት ጀምረዋል። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።